እኔ የሚያሳስበኝ ኢትዮጵያዊ ነኝ የሚል ማህበረሰብ ራሱን እንኳን ለማጥፋት ፈንጂ በሆዱ እየዋጠ አእምሮውን ራሱ በራሱ ለማፈንዳት የሚያደርገው ጥረት አብሮት ካለ ሰው ጋር በጥላቻ እያበደ በዘረኛነት እየቆጠረ ትዳሩን የሚያፈርስ ሃይማኖቱንም ሆነ ማንኛውም ነገሩን እየጠቀሰ ድንጋይ አንስቶ ለመበጣበጥ የሚሄደው ያ ማህበረሰብ ነው። ለኔ የሚያሳዝነኝ ትልቁ ችግር ምን ሆነው እንጂ ሌሎች መጥቶ አይደለም የሚጫወት። ይሄ ልጅ መናገሩ አይደለም በዚህ ስር ተኮልኩሎ ያሉ ሰዎች ናቸው ልጅ የሚነዳቸው ከበሽታው ላለመላቀቅ በዚህ ባለው በሰብሰው በቃ የት ነህ የተወለድክ ምናምን ለምትሉ ደጀን ነው የተወለድኩት። ከቦታው ከምኑ ጋር ምናምን ብላችሁ የምትጎሉ ከሆናችሁም እዛ አካባቢ ላይ ያለው አማራ ክልል አይደል? አማራ ክልል ላይ ያለ አማርኛ የሚናገር አማራ በሉት፣ ኦርቶዶክስ በሉት፣ አማራ ነኝ ወይም በእናንተ ቋንቋ ማለት ነው። እኔ እንደኔ ግን ሰው ነኝ፣ ኢትዮጵያዊ ነኝ። እውነትን ለመኖር እጥራለሁ። ከነዚህ ውጭ የሆነን ሁሉ እጠላለሁ፣ ጸየፋለሁ፣ አቆሻለሁ፣ አጠፋለሁ። በራሳቸው ስራ ራሳቸውን ይጠፋሉ። በዓለም ላይ እንድኖር የሚያደርገኝ ቋንቋ ሰው መሆን ነው፣ ኢትዮጵያዊ መሆን ነው፣ እውነትን መኖር ነው። እዛ የት ነህ ምናምን እያላችሁ ለምትራዩ ሰዎች ደጀን የተወለዱ። ስለዚህ ደጀን ይሄ ለምን እንደፈለጋችሁት በተደጋጋሚ የምትልኩልኝ ሰዎች ስላላችሁ ማለት ነው። እና እናንተ ባንዳ ሆናችሁ እንኳን ሻዕቢያ የሚጋልባችሁ ግብጽ የምትነዳችሁ ባላችሁበት አገር ላይ ሆናችሁ ተስፋ ቆርጣችሁ የምትነፉ ነፋፋዎች እናንተን ፈርቼ እኔ ለሀገሬ እውነትን ይዤ እናውራ ባልኩኝ የሆነ ነገር ብትሉ እዛ ነኝ ያስኩት ነገር ነው እንጂ ማስፈራራት ያለበት ያስኩት ነገር እውነት ሆኖ ኢትዮጵያዊነት ሆኖ ማንም ቢል ባናቱ ተክሏለሁ እንጂ ምንም እንደማያደርገኝ ያውቃል። ያገዛዙ መሬት ረግጦ ስልጣን ከያዘ በኋላ እንዲቀር ተደረገ። በየዓመቱ አዋጣ ትኬት ግዛ ሲባል የነበረ ህዝብ ገንዘቡን ወጪ ያረገ የተሻለ ነገር ይመጣል ብሎ ሰው ገንዘብ ሲሰጥ ነበር የሚባለው። አሁን እንደገና ትኬት ሸጦ ገንዘብ የመሰብሰብ እንቅስቃሴ ተጀምሯል። ፕሮግራም የዚህ ልጅ ችግር እንዳልሆነ በዚህ ከተረዳን እሱ ነው የምንለውና መቤት በቀለ ዘላለም አሸናፊ ዘናናቸው የሰላም አዎ በጣም ዘላለም አሉ እኮ የነሱ ጊዜ አሁን ነው የኔ አሁን ንደትና ምናምን ጀስት አንድ ጊዜ የመጣን ሰው 27 ዓመት አልሰለቸንም። እሱን ብለን ያልናቸው ሰዎች አልመጡ። ፋኖና ግባና ምከርና ዝከር ተብሎ እንደዚህ ተባለ። ዓላማው አማራን እዛው ቤት ውስጥ ለማበስበስ ነው። ተሸክማችሁ ብታመጡትም እዚህ አይገባም ነው እያልኳችሁ ያለው። እዛ ቦታ ላይ ያላችሁ ህጎች ወቁት በደንብ። አሁን ያለው ስርዓተ መንግስት በዘላቂ ልማት ነው ዘላቂ ችግሮችን የሚፈታው ብሎ ስለሚያምን እንጂ እንደ ድሮ ህዋት አይነት ቢሆን ኖሮ አሁን ያለው መሪ መሳሪያ ላነሰበት መሳሪያ ማቀበል፣ ትርክቱንም መንገር፣ እናንተ እስላም ስለሆናችሁ፣ እናንተ ክርስቲያን ስለሆናችሁ፣ እናንተ ሰሜን ጎጃም ስለሆናችሁ፣ እናንተ ምስራቅ ጎጃም ስለሆናችሁ፣ አንተ ባለስልጣን ስለሆንክ ነው፣ አንተ ስልጣን ስለሌለ እያለ ካታሊስት የሚያቀጣጥል ውስጥ እየሰደደ በደንብ አድርጎ እዛው እርስ በርሱ ተባቅቶ አስከሬኑን የሚቀብረው ሲያጣ ሄዶ መቅበር ይቻል ነበር። እኔ ትግራይ ላይ ያለው ነገር በዝልክ ማልነግራችሁ፣ ኦሮሚያ ክልል ላይ ያለው ነገር በዝልክ ማልነግራችሁ ውሸት ሊጨመርበት ስለሚችል እዛው ያለሁበትን እውነት በየቀኑ በተለያየ መልኩ ነገሮችን እናወራለን። እንደ ባለቤት ከመንግስት ባለስልጣናት ጋር እኔ ስልክ ኮሙኒኬት አድርጌም እዚህ አላሰማም። የማላሰማበትም ስለማላምናቸው ማግኘትም አልፈልግም የምለውም ለዛ ነው። ወቅቱ ልክ ይበል። የምሰራው በጣም ብዙ ስራ ስላለብኝና በወረቀት ችግር የለም። ድሃ ልሆን እችላለሁ በዚህ ምድር ላይ። እንደ አይነት በሽታ ደግሞ ባይመጣና ሀገሬ ሰላም ብትሆን ኖሮ እንደኔ ሀብታም አይኖርም ነበር። እግዚአብሔር ይመስገን ከማንም የተሻለ አቅምም ነው የቆየሁት።
እኔም እንደዛ አይነት ነው ሰርቼ የሆነ የራሴን ዋጋ አውጥቼ እንጂ ተመጽዋች መሆን አልፈልግም። ሰውም ተመጽዋች እንዲሆን አልፈልግም። ላጋርጉ እንደዚህ ማለት እኔ እንደ ልመና ስለሚመስለኝ ነው። እኔ በጣም ነው የምሸማቀቀው። እውነቴን ነው። እኔ መስጠት ነው የምፈልገው። እግዚአብሔርም አሁንም ሰጭ እንዲያደርገኝ ነው የምፈልገው። ለማኝ መሆን አልፈልግም። እንደዚህ አይነት ልምድም የለኝም። ሰዎችን በጎ ሰዎችን ጥቂትም ቢሆኑ ያገኘሁትም እዚህ ዩቲዩብ ላይ እንደሆነ ደጋግሜ አውርቻለሁ። አሁንም ያውቃል ጋሽ ጥበበኝ ጀምሮ እዚህ ዩቲዩብ እንዲጀምር ያደረገኝ ጨምሮ ማለት ነው። በጣም መልካም ኢትዮጵያውያንን እዚህ አግኝቻለሁ። የነሱ እሳቤና በጎ ምኞት እንዲሳካ ነው እዚህ በተለያየ መልኩ መረጃዎችን እዛ የማጋልጠው። የነዛ መልካም እህት ወንድሞቼ ምኞት እንዲሳካ ኢትዮጵያም እንደምትሻገር እርግጠኛ እንዲሆኑ ለዛ ነው ዋጋ የምንከፍለው። ችግር የለም እንሰብስባቸው። የሚድኑ ሰዎችንም በዚህ በጭካኔ የምንገስጣቸው። ነገ ምንም ሲሆኑ አንናደድም። ዛሬ ተናደድን፣ ዛሬ ተቆጥተን መከር፣ ባገኘነው አጋጣሚ ተግሳጻችን በምንችለው ሞከር። ሰው አውቃለሁ ምን እንደሚሆን ያኔ አንደነቅ። መልካም ሰዎችን የመጠበቅ ግን ግዴታ አለ። እኔ እዚህ ሳወራ እዚህ አብራችሁ ያላችሁት ወንድሞችን አድማጮችን 7፣ 8፣ 6 ብዬ የማከብራችሁ እያንዳንዳችሁ ሀገር መሪ እኛ ሀገር መሪዎች እንደሆነ የሀገር ማንኛውንም ኃላፊነት ይዘን እንደምንነጋገር ነው እንጂ እንዳንድ ተራ ግለሰብ ሆኜ እንደዛም አይደለም የማያችሁ አድማጭ ተመልካቾችን። እኔም በዛ ልክ ነው በኃላፊነት ነገሩን ሁሉ በኃላፊነት እናደርጋለን በሚል ስሜት እንጂ እንዲህ ዝም ብሎ አውርቶ ለመሄድ አይደለም። እንደዛ ቢሆን አልናደድም። የምሰራውና የምደክመው ስለማቅ ማንም እንደማያመልጥ እውነትን የያዘ ብቻ ድል እንደሚያደርግ አጭበርባሪ፣ ዘረኛ፣ ጎጠኛ፣ መንደርተኛ የሆነ ሁሉ እስከ ቆሻሻው እንደሚቀበል አይነው በደንብ አውቃለሁ። ምክንያቱም እኔ ኢትዮጵያዊ ነኝ። ኢትዮጵያዊ እናት አባቶች አሉ ከፈጣሪያቸው ጋር እየተገናኙ ሁሉን ነገር ገና ሳይሆን የሚያዩ ከነሱ ጋር ከሚያድኑኝ ከሚጠብቁኝ ብዙ ምስጢራትን ከሚገልጡልኝ ሰዎች ጋር ነው እንጂ ጨለምተኛ ሆነው ደናቁርት ሆነው ሆዳቸው እስከሞላ ድረስ ሰው የሆንኩ የሚመስላቸው ስላወሩና ብዙ ኮልኮሌ ከስራቸው ስላጨበጨበ ኃላፊነት ሳይሆን ኩራት የሚሰማቸው ገለባዎችን እንደነዚህ አይነት ሞዴሎችን አለ። መሬትንም ሰማይንም የሚያስታርቁ መፍትሄ የሰጡ መፍትሄ የሚሰጡ አማራጮችን ሁሉ በምንም አይነት መልኩ ጠቃሚ እንጂ ጎጅ ማድረግ የማይችሉ ወደ በጎ ነገር የመቀየር አቅምና ተሰጥኦ ያላቸው ትልቅ ሰዎች እና ነገ የምትመጡ ሰዎችን በዛ በኢትዮጵያዊነት ክብር ነው የማየው። ለዛ ነው አንድ ሰው እኔ ሰው ካላየው እውነቴን ነው ቅልል ይለኛል። ብዙ ሰው ግን እኔ ጋር ኃላፊነት ከጣለብኝ ያንን ለማስደሰት በጣም ነው ኃላፊነት የሚጨምረው። በዛ ስሜት ነው የምናወራውና ከዚህ ባሻገር ይህን ያልፋል ነገር ብዙ ችግር አወራን። ብዙ ችግር ካወራን ብዙ መፍትሄዎችን ባለመስራታችን ተጠያቂዎች ነው። ከሱ አንጻር አንድ ቀን የተናገርኩት ይበቃናል። ከዛሬ ወር በፊት መሳይ ኤምኤሶች እና ሀብታሙ አያሌው ያወሩትን ቪዲዮ ማየት፣ ከዛ ስለሽም ከአንድ ወር በፊት ያወራው ማየት፣ የትኛውን ነው የኛ ፍላጎት ማበረታታት ያለው? የትኛውን ነው መከተል ያለው? ሰዎች ካላዩት እኮ ሰው አይገባም አይደል? ሰው ለሰው መድኃኒት ነው። እንደ ጉባለች ጌታቸው ረዳና ጻድቃን የሚለውን ማየት ነው። ጀነራል ሞኖ እነሱን ተዋቸው እኔ ኃላፊነት ወስዳለሁ ብሎ ከዚህ በላይ ድፍረት የተሞላበት ንግግር እኔም እየተናደድኩ ነው እንጂ እንደ አይነት ሚስጥር መናገር የለብን። እነሱን ኃላፊነት በነጣ ችግር የለም። አትሙቱ፣ አትገሉ፣ ከዛ ውጭ የትም አትደርሱም። ዘውት ጥፋት አላችሁ። መንግስት ዘረኛ ጎጠኛ ከሆነ የዛው ቀን ድምጥማጡ ይጠፋታል። ከዛ ውጭ ግን አንድ ሰው ፊቱ አይቆምም። ይህንን የምናገረው እኮ አንድ ኢትዮጵያ ውስጥ ነፃነት ስላለ ነው። በቀላሉ እኔ መንግስትን የታውቋል። መንግስት የሚሰራውን እውቅና እሰጣለሁ። ከዛ ሌላ በማውቀው ደግሞ እዚህ ሰዎች ከሚያወሩት በላይ እኔ በሌላ ያለውን ነው እዚህ ነው።
አንዲት ዘረኛና ጎጠኛ ከዚህ በፊት ኢትዮጵያ ውስጥ በተሰራው ነገር ላይ ይሰራለሁ ቢል የተሰጠው ኃላፊነትና እንደዛ ኢትዮጵያ ውስጥ ያለው ማንኛውም ነገር ለውጡ በጎ ነገሮች የሚመሩት በፈጣሪ ነው። ከዛ ያንን ደግሞ የሚያስፈጽሙ ሌሎች አሉ ብዬ ይሄ ምንድነው ትንቢተን የሚሉ ቅዠታም ሽማግሌዎች አሉ። እንደነዛ ተብሎ ደግሞ አይሆንም። ያንን እሱ ፈጣሪ ያደረገው እንጂ ሰዎች ያደረጉ ስራው እንደዚህኛው ካውራኑ ይሄው መሳለን ሰዎችን አማራ ክልል በወሎ አሁንም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ከፍተኛም ተጋድሎ በማድረግ ቦታዎችን መቆጣጠሩን ቀጥሏል። አንከር ሚዲያም ማረጋገጫ ማግኘት ባይችልም ፋኖዎች የሩን ሰራዊት ታንክ መማረካቸውም እየተነገረ ነው። አማራ ክልል በወሎ ያለውን በዋናነት ይዘን ሌሎች መረጃዎችንም ወደ እናንተ እናቀርባለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እስቲ ያሉትን መረጃዎች አካፍለን በተለይ የዘውትር ተሳታፊ መረጃ ምንጭ ይሆናል። ሰው ራሱ ጥላቻ ስላወረው ማለት ያንን ጥላቻውን የሚደግምለትን ስለሚከተል እንጂ የዘወትር ተሳታፊያችን የሚባለው ሰው አሸንጉሊቱን ሮቦት አይዶን ነው የታገሪውን የት አይዶን ነው ይህንን የሚመስል ወሬ በሽ ተራጭቷል። ማውራቻ ይህንን ካልኩኔን ዩቲዩብን ይከፍሉና ቡትዝ ያደርጉታል። ብዙ ሰው እንዲያየኝ፣ ብዙ ሰዎችን እንዲበክል፣ ብዙ ደናቁርትን፣ ብዙ ተስፋ የቆረጡ ሰዎችን፣ ብዙ እብዶችን፣ ብዙ ጥላቻ የወረሳቸውና ለመገዳደል የሚዘጋጁ ሰዎችን እንዲፈጠር ቡትዝ ይደረግ በከፍል ፕሮሞት ያደርገዋል ቻናል። ስለዚህ ሰው ገንዘቡን ለምን እያዋለው ነው የሚለውን በአይኑ፣ በእጁ፣ ባፉ፣ በምላሱ፣ በጆሮ፣ በገንዘቡ እንደዚህ ምን እየሳበ እንደሆነ አለመርሳት እንጂ ወንድ የሆነ ደስ የሚለው እዚህ 100,000 አሁን 8 ሰዓት ነው 100,000 300 ሰው አይቶ የጉባለችን ደግሞ አሁን 6 ሰው አለ። በ6 ሰው 100,000 ቅራቅንቦን አናቱን እያልን እንደምንሄድ እርግጠኛ ነኝ። በዚህ ቃል ነገ አፍርበታል ወይ ኮራበታል። ይህን ቃል አለማስታወስም ለማያስታውሱት ሰዎች ለነሱ በሚሊዮን ተደርደሩ ሺህ ከሚሊዮን ሁን። በቃ ኢትዮጵያዊነት እንደዛ ለኔ በጣም ይሄን ሁሉ ነፋፋ ጆሮውን ያን ተጠርቀዋል። ይሄ በነፋው የሚነፋ ከመሳይ ጋር አማራነትን የሚቃዥ ቅዠታም ልኩን እንደሚያገኝ ማወቅ ካላገኘም እናወራለን። አንዲት ቦታ ላይ ስህተት ብንሳሳት ስንት ሰው ይነክሰናል። አንድ ታንክ ማረከ። ይሄ ባለፈው ታንክ አይማረኩ አንድ ክላሽ ነው የሚማረኩ ያለውን የሻቢያውን ጀነራል ልታሳምኑት ነው በዚህ እና 100,000 ሰው እዛ ቢደረደርም የተናቀ እንደዚህ መሆኑ በጣም ሴፍ ሰው ውሎውን አለመርሳት። ጉዳዩ ይሄ ነው። ጉዳዩ ይሄ ነው። ይሄ ነው ጉዳዩ። በቃ ጉዳዩ ይሄ ነው። ይሄን ለማሳካት ሻቢያም የተሰራው ለዚህ ጉዳይ ነው። ተሰራውት ያለን ፕሬዝዳንቱ ነው። ሰው አልሰማ ሲል የሆነን ጠማማ እድሜ ልኩን በጥመት የኖረን ሰው የሚሰማ ሰው ጀነራል ጻድቃን መጥቶ ሲናገር
ከስታሊን እና ከጀነራል ጻድቃን ሰዎች ራሳቸውን ነው ቼክ ማድረግ ያለባቸው። ምርመራ ካለም መመርመር አለባቸው። እንደዚህ ያማው በጣም አመሰግናለሁ ዘላለም። ሰው ለሰው ሰላም ለሰው ዘር ሁሉ እየመሸ ነው። አይ ደግሞ የታመመው ሰውዬ የእሱ የበታች በሽተኞችን ማብዛት ነው እንጂ የሚያናድደው ምንም የእሱ ብቻውን መታመም ችግር የለው ነበረ። የማመሻው ደግሞ ያው ቤት ውስጥ ስለሆነ ነው እንዳልኳችሁ ነው። እኔ መጀመሪያ ላይ ሲጀምር የእውነቴ ነው በቃ የነበሩ የሆኑ አንዳንድ ነገሮች ወደፊት ፑሽ የሚያደርጉ እና የሆነ የገንዘብ ምንጭም ሆነው የተለያዩ አደረጃጀቶች ሌላ ሰው ገዝቶ በቀን 2-3 ጊዜ መረጃዎች በተገኙ ቁጥር በተለያዩ ቦታ ላይ ያው ለሰዎች በማሰማራት ብዙ መረጃዎችን በየቀኑ የምናቀርብ የሚያድግ ነበር የመሰለኝ። ማለት እውነት የሚወደድ ነው የመሰለኝ። እኔ ዩቲዩብ ላይ መጀመሪያ አሁን የሆነውን መሆኑን ባቅናሩ አልወጣም የእውነቴን ማለት። ምክንያቱም በቃ ሰው በግራም በቀኝም ለመጥፋት አይሰራማ። ኢትዮጵያ ውስጥ ቁጭ ብሎ ደግሞ እውነትን መናገር ትንሽ ትልቁ ባገኛቱ ሊያጠፋ የሚሞክር መሆኑን ከራሴ ቤተሰብ ጀምሮ ያው አንነጋገር ዩቲዩብ ከጀመርኩ በኋላ ማለት ነው። ስለዚህ እንዲህ አይነቱም ደግሞ ሰው ያበረታታል። ለውጥ ይምጣ ይላል። ለውጥ እንዲመጣ ራሱን እውቅና ለማግኘትም ተሳታፊ ለማድረግ ለጉዳዩ ወቃሽ ሆኖ ከዳር ቆሞ ምንም ነገር ቢመጣ በሱ ልክ ለመጣልና ለማጣጣል የራሱን እንትን ለማለት እንጂ በባለቤትነት እንኳን ለውጥ ለማምጣት የመጣውን ለውጥ ለማወቅም እንኳን አይቀርም። በጣም መጥፎ በሽታ ነው። እኔ ከዛ ከአፄ ዮሐንስ ጀምሮ ከአፄ ቴዎድሮስ አፄ ዮሐንስ እያለ የመጣውን ነገር ሁሉ ስናያቸው የነገስታቱ ታሪክና የህዝቡ ታሪክ እርስ በርሱ የምቀኝነትንና የቅናት መንፈስን ሀገርን አንስቶ ለሆነ አካል ከመስጠት የሚሰጥ መስሎ ጥላት በቀላሉ ገብቶ በስውር ያሻውን እያደረገ የኖረበትን ነገር ነው ያየው። ዛሬም እያንዳንዱ ሰው የሚጮህና የሚለፈልፈው በራሱ ላይ ጥላት እንዲሰለጥንበት እንጂ ራሱን ሆኖ እንኳን ራሱን ክብሩን አስጠብቆ ለመሄድ አይደለም። ከሚናገረው ንግግር ጀምሮ ሁለመናው በስውር ያለው ጥላት እነሱ ያውቁታል። የሚጋለቡ ሰዎች በዛ ጥላት ልክ እንዲሆን ነው እንጂ አንድም ቦታ ላይ ኃላፊነት አይወስድም። የነገሩ ባለቤት እንዲሆኑ ያ ጥላት የማይፈቅድም። እነሱም ዝግጅት የላቸውም። ፖለቲከኛ የፖለቲካ ፓርቲዎች በሙሉ ጥራጊ መሆናቸው ጥራጊ በጣም ጸያፍ ለሀገር ለህዝብ ለሰዎች ነፃነት ቆሜያለሁ ብሎ ሰዎችን በባርነት ያውም እነሱን እያመኑ ሲመጡ እነሱ ግን አሳልፈው ወደ ባሰ መከራ የሚሰዱ የፖለቲካ ፓርቲዎችን ብቻ ነው በእኛ ሀገር ታሪክ ያገኘሁት። ይሄንን አስተባብላለሁ የሚለኝ የፖለቲካ ፓርቲ ካለ እነዛ እውነቱን የያዙ ሰዎች ወይ ሀገር ጥለው ወጥተዋል፣ ወይ ታስረው ብዙ መከራ ወስደዋል፣ ወይም ሞተዋል። አሁን ያሉት የፖለቲካ የዛ ብዙ ዋጋ የተከፈለበት የፖለቲካ ፓርቲ የተቀመጡ ሰዎች ኢትዮጵያን ለማጓረድ የኢትዮጵያን ህዝብ መቼም ቢሆን ወደማይወጣው መከራ ለመክተት ባገኛት ተስፋ ላይ ሁሉ የነሱን የባርነት ዘመን እያወረሱ ሲቀብሩ የኖሩ ፖለቲከኞች ናቸው። ለዚህ ማረጋገጫው የኢትዮጵያ መንግስት ፎቶ ተነስተሃል ብሎ ያስረ የነበረው የኢትዮጵያ ስርዓተ መንግስት በካቢኔው ውስጥ ምርጫ ያላሸነፉ ሰዎችን በካቢኔው አቅርቦ ለመስራት ሲሞክር ይሄ እውነት ነው ውሸት ኢትዮጵያ ውስጥ ነው አይደለም? ይሄ ነገር አሁን ታይቶ የሚጠፋ ነው ወይስ የሚቀጥል ነው ብሎ እውቅና ከመስጠት ከመቀበል አልጀመርንም። ይባስ ብሎ እዛው ፓርቲ ላይ አብረው የነበሩ ልጆች እንዴት አንተ ትገባለህ? እንዴት አንተ ስራ እንደዚህ ታደርጋለህ? ስትገባ ያንተን ተልኮ ትተህ የዛኛውን ተልኮ የምትቀጥል ከሆነ የኛ ዓላማ ይሄ ነው፣ ከዚህ ዓላማ የተለየ ነገር የምትፈጽም ከሆነ ይሄ ክደት ነው ብሎ አይደለም የሞገቱ ወይም ይሄን ሀገር አይደለም ይሰጡ። ለምን ትገባለህ? ለምን ሰላም መጣ? ለምን በሰላም ተነጋገሩ? እያንዳንዱ አሁን ኢሳያስ የነገራችሁ ኢትዮጵያ ውስጥ ሰላም እንዳይመጣ መነጀስ መረበሽ ነው። ኤርትራ የምትባለው ሀገር እንድትገነጠል ግብጽ የሰራችውና የምታግዘን ለኢትዮጵያ ስራ
ለመስጠት ኢትዮጵያን ሰላም ለመንሳት ነው አለ። ይህን በአንደበቱ የሰማ ሰው ከዛ በኋላ ኤርትራ እንደዚህ ሆነ ሻዕቢያ ወደዛ የሚበጀው ምላሹ ላይ መዘጋጀት እንጂ ዓላማውን ከዚህ በላይ ከተናገረ ሰው ምን ያርገኝ? ካወቅ ነው ይሄ ሁሉ ባህር እኮ በየቤት በምን እዚህ አዲስ አበባ በአንድ ሰሞን አይታችሁ ከሆነ ሞሎያ መጥረጊያ የሚዞሩ ትራሶችና ልብሶች ተይዞ ማት ውርር ተብሎ ነበር የሆነው። አሁን ከአንድ ወር ምናምን በፊት ጀምሮ ይመስለኛል ጠፍቷል። አንድ ሽንኩርት የሚያዞር የለም፣ ቆሎ የሚያዞር የለም፣ ቆራሌ የሚል የለም፣ መጥረጊያ እያለ የሚል የለም፣ ምንም የለም። አሁን የሚዞር የለም። አብዛኛው ቸካሩ አዲስ አበባ ዙሪያ ያላችሁ ሸገር ሲቲን ጨምሮ የሉ። አሁንም የኔ ንዴት ለምንድን ነው ካላችሁ ምንም ነገር ቢመጣ በባለቤትነት እንዲመጣ ከማድረግ ጀምሮ የመጣውን እውቅና ከመስጠት ጀምሮ ከመተዋወቅ ጀምሮ ለመጠበቅ ለመጠቀም ይዞ ለመቀጠል የሚያስችል አቋቋም ስለሌለ ተራ ጩኸት፣ ተራ ልቅሶ፣ ተራ ሐሜት፣ ተራ አሉባልታ፣ ተራ አንድ ዳንኤል ክብረት ነው የሆነ ጊዜ ሲናገር የነበረው አንድ ሰውዬ ጸሎት አደረገ። እንደው ፈጣሪ ወይ የምፈልገውን ልስጠኝ ያለ ጸሎት ሲያደርግ ኖርና አንድ ቀን በቃ ተሰምታል፣ ምንድን ነው የምትፈልገው? የምትፈልገውን ነገር ጠይቅ ይሰጥሃለው ይባላል። ሰው ያ ሰው አጋጣሚ አንድ ይቅር ያላለው ሰው ወይም ቂም ያዘበት አንድ ጎረቤቱ እንደዚህ ጓደኛው ነበርና እሱን ለማስታወስ ብሎ የመጣው ኃይል ማለት ነው ወይም መላይካ ለአንተ አንድ ነገር ሲሰጥ በምጠይቀው መኪና ከሆነ አንድ መኪና ለአንተ ሰጥ ላያከለ ሁለት ነው የምሰጠው፣ ቤት ከሆነ ለአንተ አንድ ሰጥ ለሱ ሁለት ነው የምሰጠው ሲለው ምንም ይሁን ምንም ከዜሮ ማግኘት ማለት አሁን የሀብታሙ አይነት ማለት ሰው የሚሰጠው ፈጣሪ ነው። እስኪ እዚህ ያላችሁ ሰዎች ሀብታም ብትሆኑ አሁን ደስ አይለኝ? ምን አለ ሀብታም ብትሆኑ፣ ምን አለ ደስተኛ ብትሆኑ፣ ምን አለ ስኬታማ ብትሆኑ። ተከፋችሁ ብዬ የማወራው ሰውዬ ሲደላችሁ ደግሞ ለምን ብሎ መመኘት ከዚህ በላይ ክፉነት አለ? እና እሱ በማይሰጠው ነገር ላይ የሱ እየተቀማ ለዛ ሰውዬ የሚሰጥ ቢሆን ጀስት ለምን እኔ እያጣሁ ለከሌ ይሰጠዋል ተብሎ ሰው ይናደዳል፣ እኔም እናደዳለሁ። ግን ለአንተም ይሄን እሰጥሃለሁ ለሱም ይሄን እሰጣለሁ ተብሎ ሲባል ለኔ አንድ እኔ በለመንኩት ለኔ አንድ ላያከለ ደግሞ ሁለት ብሎ ተናደደና አንድ አይንን አጥፏል አሉ። ጸሎቱን ልመና ስጠኝ አሳካልኝ ከሚለው ወደ ተወሰደው አንድ አይኔን አጥፋው ምን ነው ሲባል ለዛ አንድ ለኔ ሲሰጥ ለሱ ሁለት ለምትሰጠው ሰውዬ ሁለት አይኑ እንዲጠፋላ ሰውዬ። አሁን ያለው ፖለቲካ ዩቲዩብ ላይ ላይክ ባደረገው ጎግል ሊከፍለው፣ ሳብስክራይብ ባደርገው ሰው ሊያየው እንዲህ አይነት ምቀኝ እኔ ኢትዮጵያ ውስጥ ማይ በጣም አሳሳቢ ነገር ወደፊትም ኢትዮጵያ ውስጥ እዚህ ዲጂታል ሚዲያው ላይ ያሉ ሰዎች ሸረኞች ያበዱበት ጽንፍና የሆነ ክንፍ ላይ ለክፋት ክንፍ ላይ የቆሙ ሰዎች ያለ ቀልባቸው ለክፋት የሚተባበሩ አይነት ሆነው ዛሬ ተሰብስበው በቀበሩበት ሙድ ነገ ራሳቸው እንደሚቀብሩ ሁሉ ነው የማየው። ላይክ ማድረግ ውለታ የሚመስለው ራስን ነው የሚገለጠው። እኔ ጥላቻዬን ለመግለጥ ዲስላይክ አለ፣ ውዴታዬን ለመግለጥ ላይክ አለ። እንደሱ አይነት ወቅት በተቻለ አቅም ሰው ባለ በሌላ አቅሙ እንደ ሰው በጎ ነገር ያስብ፣ በጎ ነገር ላይ ለመያዝ ይፍጨርጨር። አልሳካለት የራሱ ጉዳይ፣ ግን በጎ አስበን በጎ ለመስራት በጎ ለማድረግ እናቅድ። እንዴት ጥላቻ የኦሮሞማ መንግስት የሆነ ጸያም የከሌ መንግስት ይላል። ያሳፍራል እኮ ሰዎች ብንሆን ማለት ነው። ሰዎች ብንሆን እውነት አሁን ትግራይ ክልልና አማራ ክልል ላይ ያላችሁ ሰው ጤነኞች ብትሆኑ፣ በዚህ ፖለቲካ ውስጥ ያበዳችሁ ቆሻሻ ባትሆኑ፣ እብዶች ባትሆኑ፣ ጤና የጎደላችሁ ባትሆኑ እኮ ቢያንስ ባለፈው አፋርን፣ ሶማሌ ክልልን፣ ቤንሻንጉል ክልልን አይታችሁ የልማት ውድድር ይመጣል። በልማት ከሰዎች ጋር ለመቀራረብ ጥረት አድርጉ። እችን እንኳን ይህን ያህል ወታደር አስመራ፣ ይህን ያህል ሰው ማድረግ፣ መንገድ ዘጋ፣
ፈለጥ ደመሰስ ነው። በየቀኑ የኢትዮጵያ ሕዝብ አክትፍ እያለ ባላችሁበት ለማጥፋት የት ባገኘናችሁ እያለ እየረገማችሁ ዘራችሁን ያጥፋው እያለ ይቀጥላል እንጂ ከእናንተ ጋር የተነካከልና ከእናንተ ጋር እንደ ፎቶ የተነሳ ሰው ቢሆን አይተርፍም። እንደዛ እንዲሆን ነው ያደረገው። የትም ቦታ ላይ ብትሆን ያገኘ የሚያጠፋችሁ እድሜ ብታገኙ እያለ ያጠፋችሁ የተዘጋጀው ኃይል የበደላችሁት ሰው አቅም አግኝቶ እስኪደፈጥጣችሁ ድረስ እንጂ ዘላቂ ነገር ኖሯል። የትም ብትሆኑ ከዚህ ባሻገር ምንም የሚታመቁ ነገር እንደሌለ እወቁት። ይሄ ሀቁ እንደዛ ስለሆነ እዚህ እንትን ያለው ለምሳሌ አንድ ላስነብብ የፈለኩኝ ዛሬ መርሳ ከተማ ላይ ውይይት ነበር። የመርሳ ከተማ ነዋሪዎች ጸረ ሰላም ኃይሎችን ከመንግስት ጎን ቆመው እንደሚታገሉ ነው ያሳወቁት። በሰሜን ወሎ ዞን መርሳ ከተማ ማህበረሰብ ወቅታዊ ሰላምና ጸጥታ ጉዳዮች ላይ የከተማውና የኸብሩ ወረዳ አመራሮች በተገኙበት ህዝባዊ ውይይት ተካሂዷል። የውይይት ተሳታፊዎች እንደተናገሩት የመርሳ ከተማ ህዝብ ሰላሙን ጠብቆ ልማቱን እያስከተለ ባለበት ወቅት በጸረ ሰላም ኃይሎችን ሰላም አጥተናል፣ ልማቱን ተደናቅፎብን ቆይተናል እያሉ ሲሆን እነዚህን ጸረ ሰላምና ጸረ አማራ ኃይሎችን ከመንግስት ህግ ማስከበር ተግባር ጎን ተሰልፈን ለመታገል ዝግጁ ነን ሲሉ አስተያየታቸውን ተናግረዋል። ትናንትና እሱን አልን። ዛሬ እነሱ ደግሞ ያው በዚህ መልኩ ውይይት እያደረጉ ነው። መርሳ ላይ ገብተው ነበር ተባሉበት ቦታ ላይ ሌሊት ተነው ጠፉ ሲባል ጭራሽ ተቆጣጠርን እያሉ መምጣታቸው፣ ታንክ ማረክን እያሉ መምጣታቸው፣ እንዴት ታንክ ብቻ? እውነት እስከዛሬ ድረስ የሰበሰባችሁበት ገንዘብ እዛ ገንዘብ የምታዋጡና እዛ ብደት ላይ ያላችሁ ሰዎች ዝግጅታችሁ ለዚህ ብቻ ነበር፣ አንድ ታንክ ብቻ። ግን ታንኩ ከየት ነው የተማረከው? በታንክ ተኩስ ገጥመው እነዚህ ሰዎች የባለፈው ጦርነት ሲያቸው አንድ ኦራል ያን ያህል ያስፈነጠዘቻቸው አንድ ኦራል የማረኳቸውን ሰዎች የታረጓቸው ለምን ወደው ለቀቋቸው? እና በዚህ መልኩ ውይይቱ እዛ ቀጥሏል። ለምሳሌ መርሳ ላይ እና እኔ ሰው ራሱ አውቋበር ነው ብዬ የምለውም ለዛ ነው። ሌላው ምንድነው አሁንም እዚህ ዋርላ ዛሬ መስከረም 30 ቀን 2018 ዓ.ም የዋላ ወረዳ ከተማ ዞን ከዘራፊና ከአውዳሚው ቡድን ነፃ ወጣለች። ለታላቋ የሊቃውንት ምድር የታሪክ ማህደር የቅርስ መገኛ የነጃ ቅዱስ ሚካኤል የአመሬ ዋሻ፣ የክሌ ዋሻ፣ የጻርቃኔ ዋሻ መገኛ የማዕድኑ ሀገር የአፕሮ ሀገር የመቻቻልና አብሮነት ከተማ ዋላ ወረዳ ኢኮን ከተማ ከዘራፊ ቡድን ነፃ ወጣለች። ይህን ያሉት የሰሜን ወሎ ቅርንጫፍ ብልጽግና ጽሕፈት ቤት ኃላፊ ከድር ሙስጠፋ መሐመድ ናቸው። እንኳን ደስ አላችሁ ብሏል። ክብር ለጀግናው የኢትዮጵያ መከላከያ ሰራዊታችን፣ ክብር ለአማራ ክልል ጥምር የጸጥታ ኃይሎቻችን፣ ክብር በፈተናዎች ላልተበገራችሁ የክልሉ አመራሮች ብሏል። ቴዎድሮስ አያሌው ነው ይህንን ያጋራው ማለት ነው። ይህም ቴዲ ሀቅና ሳቅ ላይ መረጃ የሚያጋራ ወንድማችን ነው። በቦታው ላይ ያለውን ሰው አምን ነው የበለጠ ደግሞ ይህን ቢያካትት ብለን ፑሽ ብናደርገው ያመጣል። በኦሮሚያ አካባቢ ላይ አዲስ ምንጭ ላይ ውብሸት ታየን፣ በትግራይ ክልል ላይ ወድ ሻምበል ሶሎዳ ሚዲያን እንዲሁም ደግሞ የማነው አራያ ተስፋ ማርያም የሆነ አዲስ ጉዳይ የሚል ሚዲያ ከፍቶ ነበር። በሆነ ጊዜ ጀምሮ ጠፍቶብኛል። ምናልባት ዘግተውበት ይሆን እንዴ? እንደነዛ አይነት ሰዎችን ብናደርግና ደቡብ አካባቢ ለምሳሌ ደሳለኝ መሀል ሚዲያ አለ። እሱንም ከዛ አንጻር እንዴት አይነት ትኩረት ይሰጣል የሚለውን ሁሉ ትኩረት ሰጥቶ በመዘገብ ለምሳሌ ዛሬ በእቺ አልጥመኝ አለች ደቡብ አካባቢ ላይ የደቡብ ፋኖ መሰረት ብለው የሚወራጩ ባለጌዎች አሉ። ከዛም ባለፈ የመንግስት ሰራተኞችን ደሞዝ መቀማት የሆነ ብሪት ብዙ የሆነ ከሌሎች ጋር ልድረስ ድረስ የሚሉ አመራሮች እና የሆኑ ክፍተቶች እንዳሉ ደቡብ አካባቢ ላይ አይተናል። ባለፈው የሚያሳሰብ ነው። እዛ አካባቢ ላይ ላቀጣጠል ብለው የሚሞክሩ ሰዎች ላይ በትዕግስት ማየት አያስፈልግም ብለን ያልናቸው አሉ። ሌላም ሚዲያ ካለ ንገሩኝ። እኔ በአማራ ክልል ላይ ባለው ቴዎድሮስን ስለማቅ ነው። ከዛ የጌትነት አልማው አለ። እዚህ ጋር 3 በአማራ ክልል ላይ ባለው አሁን ጌትነት አልማው ሀቅና ሳቅ ላይ ቴዎድሮስ አያሌው አለ። በዚህ ጉባኤ ኢትዮጵያ አለ። በኦሮሚያ ክልል ላይ
ውብሸት ታየን ብቻ ነው የማውቀው አዲስ ምንጭ። ሌላም ካለ አስተዋውቁን። ጀስት እንደዛ አይነት በጎ ሳቢ ያላቸው ሰዎች ማወቅ አለብን፣ ወደፊት ማምጣት አለብን። ሌላ አዲስ የሚገባም ካለ እንደሱ ብናበዛ አብይን ሚሊዮን አብይ ማድረግ ነው። እውነትን የእውነተኛ ሚዲያዎችን ሚሊዮን ማድረግ ነው፣ ማብዛት ነው። ኢትዮጵያውያንን ሁሉ የሀገራቸው መሪ፣ የሀገራቸው ፕሬዚዳንት፣ የሀገራቸው ጠቅላይ ሚኒስትር ማድረግ ነው እንጂ ስኬት በጥቂት ግለሰቦች ላይ የተጠለጠለ ስኬት ሆኖ አይቀጥልም። ጠቅላይ ሚኒስትሩ የሚፈልጉትም የኢትዮጵያ ጀግኖች የሚፈልጉትም እነሱን የሚመስል ብዙ ጀግና እንዲፈጠር እንጂ ከነሱ ውጭ ወደ ውጭ እነሱ ሲኖሩ የምትኖር ኢትዮጵያ፣ እነሱ ሲሄዱ የምትጠፋ ኢትዮጵያ አድርጎ ማሰብ እኔ በጣም በጽኑ የሚቃወመው ነገር ቢኖር ይሄ። በግለሰቦች ልክ የምትኖር ሀገር አንሰራም፣ ወደፊትም አንሰራም፣ ከዚህ በፊትም አልተሰራም። ህወሓት የሚራገጠው ለዛ ነው። በሱ ቆሻሻ ልክ ሁሉን ነገር አቆሻሻለሁ፣ አበላሽቻለሁ፣ ህጉንም ስርዓቱንም ስልጣኑንም ሆነ ምኑን ነገር ለኢትዮጵያ ውርደትና ጥፋት ለኢትዮጵያውያን ህዝቦች መከራና ስቃይ አድርጌ ሰርቻለሁ፣ ማን ነው ከዛ ሊያወጣኝ የሚችል ብሎ ሲጠቅስ ሲገለበጥ በዚህ ሲረካ በዚህ ራሱ የሰራውን ራሱ አፍርሶ ሲበላ አይተን፣ ራሱን በራሱ ሲቀብር አይተን፣ ራሱ የማያከብረውን ሁሉ ነገር ሌሎች እንዲያከብሩ እያለ ሲያሰቃየን የኖረውን ያንን ቆሻሻ ስብስብ በቁሙ እርቃኑን አይተን ይህን አለማመስገን ፈጣሪን አለማመስገን እኔ አይዶን ነው እንዴት አድርጎ ይፈረደን ፈጣሪ። አብይ በቃ አልፈልግም፣ ይሄ መንግስት በቃ አልፈልግም። ህዝብ በራሱ ሀገር ለሚቀኛው ነው ምን እንደሚያደርግ ይሄን ጥዬ ይሄን ላገኝ ነው የሚል አማራጭ እኮ ያሳይ። በሁሉም ነገር ላይ ጥሎ ለማልቀስ በቃ አልፈልግም ብሎ ቤት ማንም ሊተካል ምን ሊያደርግ ነው? አንድ ደቂቃ ላይ መንግስት የለም ቢባል እርስ በርሳችን ተባልተን እንደምናልቅ አያውቅም ሰው። ሀብት አለኝ ካለም የሀብቱ ዴድ እንደሚሆን ምንም ነገር አለኝ የሚለው ነገር በሙሉ ከመንግስት ጋር የተያያዘ ሁኔታ ብቻ የሚያቆየውና ምናምን እንደሆነ አያውቅም። አለ ተብሎ ያለው ኃይል ላይ ክፍተት ተፈጠረ፣ ያስተዳደር ችግር አለ፣ ችግሮች አሉ እያልን እኮ የምናወራው መንግስት አለ ተብሎ የለም ቢባል እስከ መጨረሻው ያለማሰብ ብዙ እንዘጭ ያለ በዘጠና ገዝቶ በዘጠና መሸጥ ተፉ እንዘጥ የሚል ሰውዬ ነበረ። እና አንድ ሰውዬ ያውን ያለው ፖለቲካ አንዷ ሴትዮ ጠንቋይ ቤት ትሄዳለች። ያው አሁን ላይ በጣም ብዙ ጠንቋዮችን ያበዛው ሰው በመስራት ሳይሆን የሆነ ሰንካላነት፣ ጥርጣሬ፣ ኑፋቄ ሰው ሲወራው በሁሉ ነገር ላይ ወደ ኃጢአት ይታደፋልና ጠንቋዮቹም ይበዛሉ። ፕሮጀክት ነበር ያፈረሰው ደብተራ ከፈጣሪው ጋር የተጣላው ሁሉ ሰዎችን ደግሞ ባልሆነ ነገር ላይ እያንጓለለ ከሚለው ሰውዬ ጀምራችሁ የምታዩ ነው። እንደዛ ያለች ትሄዳለች እና አንድ ጠንቋይ ቤት ሄዳ ማነሽ አንቺ ከዲት አቤት ከመጀመሪያ ባለች ወንድ ልጅ አለች ነው ወይ ከሞተው ስትል ቢሆንም የዛ የጠንቋዩ ቃል ከሚቀር ማለት ነው። አሁን የመሳይ ቃል ከሚቀር የዚህ በዚህ ልክ የሚያብዱ አቻሜለ ታምሩና ማናቸው ያረጁት ፖለቲከኞች ደግሞ እናንደርጋቸው ጽጌ ምናምን ገዱ ጉዱ ምናምን የነሱ የቅዠት ዓለም ወደኋላ ከሚመጣ ይልቅ ፋኖ 4 ኪሎ ይቆይ። እርግጠኛ ናችሁ ግን እንደሱ አይነት ሐሳብ ያላችሁ አሁን ፋኖ ቤተ መንግስት ይገባል የምትሉ ሰዎች እስኪ አስቡት። እውነታችሁን ይገባል? ውሸታሞች ናቸው። እንዲገባም አትፈልጉለት። እሱን ጎበዝ እያላችሁ ዘው ወይ እንዲገልና እንዲሞት የምታደርጉ ምቀኞች ናችሁ። አውቃችኋል። ማንንም ቢሆን አሁን ተሰልፋችሁ ተባይ ሆናችሁ ሸኔ ፋኖ እያላችሁ የምታውቁ ሰዎች በጣም ቆሻሾች ናችሁ። እድሜ ልካችሁን የሰዎችን ደም የምትመጡ ፖለቲከኞች በቁማችሁ ያረጣችሁ ሰው አላምጦ መጣል ብቻ የተወ አብራችሁ የምትከሰከስ እንጂ የእናንተ ዋጋ እድሜ ልካችሁን የሰውን ህልም የምታቀጭቁ ሀገርን ታዋርዱ ወራዶች ናችሁ። የኢትዮጵያ ፖለቲከኛ ነው የምትሉ በተለይ ኦሮሚያ ክልል ላይ ይህንን ጽንፍ ላይ ቆማችሁ ዛሬ ድረስ እርቃናችሁን ሄዳችሁ አማራ ክልል ላይ ይህንን ጥፋት የምታቀጣጥሉ ህወሓት የደብረ ጽዮን ክንፍ ላይ የማይድነው ህወሓት ሲሞት ሲቀበር ብቻ ፍጻሜው የሚረጋግጠው የደብረ ጽዮንና የሞንጀሪኖ ህወሓት ከሻዕቢያ የእንጀራ አባቱ ጋር ቀብር ብቻ ፈውሳችሁ የሆናችሁ ሰዎች
ሰዎች ሲያለቅሱ ብቻ ነው የምትደሰቱት። ሰዎች ሲያለቅሱ፣ ሰዎች ሲፈናቀሉ፣ ሰዎች ሲራቡ ለጎተሬዝ ደብረጽዮን ደብዳቤ ጻፈ። እንዴት ይጽፋል? ለምን ይጽፋል? ለምን ጎተሬዝ እዚያ የሚቀበለው ተቀብሎታል? በምን መካኒዝም? ከደብረጽዮንና ከሞተ ህወሓት ጋር በተያያዘ ዓለም ላይ ያሉ እዚህኛ ሀገር ያሉ ዲፕሎማቶች ለታደሰ ወረደ 8 የቃል ኪዳን ሰነድ ላይ የተቀመጡ 8 መርሆች 8 ቃል ኪዳኖች የተቀመጡበትን አይናቸው እያየ አብይ በጣም ከባድ ዛሬ ሲጮሁ ሲንጣጡ መስማት የነበረብን ከአብይ ይልቅ ከሌላው ይልቅ እነዛ ዛፊታቸው ላይ 8 መርሆችን አስፈጽማለሁ ብሎ ታደሰ ወረዳ ሲፈርም እያዩ ነበር። ለምን ዝም አሉ? ፍርደ ገምድል፣ ፍትህ አልባነት፣ ሁሉ ነገር ሲያወሩትና ሲያወሩልን የኖሩት ነገር በሙሉ ውሸትና በተቃራኒው አጭበርባሪዎች እንደሆኑ የሚያሳዩ። ለምን መግለጫ አላወጡም? አባሪዎች ናቸው፣ ታማኞች ናቸው። ምስክር ሆነው ለምን አላቀረቡ? ራሱ ገርፎ ራሱ እየጮኸ ይህን መግለጫ ጻፈ ያናደረገ የሚባለው ማንን አስቦ ነው? ግብፅ ዛና ዝም የምትቀላምደው ማንን ብላ ነው? ያለምን ገመና ስለምታውቅ ነው። የባለጌዎች ፍርድ ቤት ስላለ ነው። በዲሞክራሲ ስም ሀገራት ስለሚፈርሱ ስለምታውቅ ነው። ውሸት ተደጋግሞ ከተነገረ ለውሸት የሚፈርድ ውሸታም ዳኛ በዓለም ላይ እንዳለ ስለምታውቅ ነው። ህወሓት አበክሮ እሱ የሰራውን ቆሻሻ ነገሩን ገልብጦ ለሌሎች እየሰጠ የሚለፈልፈው ከሱ የባሰ ያን እየሰሙ የሚፈርዱ ነውረኛ ሰዎች መድረኩን ስለያዙትና በዛ ስለተከተለ ነው። አይቻልም። ኢትዮጵያን ማሸነፍ አይቻልም እንጂ የሚጮሁት ለዛ ነው። ምክንያቱም አንድ በግ ምንድነው ላቷን በጌቷ የተማመነች በግ ላቷን ከውጭ ታሳድራለች ይባላል። ውሸት እየተለመነ የኔ ውሸታም፣ የኔ ጌታ፣ የኔ አጭበርባሪ ዶላር ልስጥህና ውሸቱን እውነት ነው ብለን መስክር፣ ሆድህን ለመሙላት ለፍልፍ የሚባል ሎቢስት የሚቀጠርበት ዓለም ላይ ተቀምጦ ሰው ሁሉም ነገር የሚሸጥ የሚለወጥ በዚህ ልክ ፍርድ የረከሰበት ዓለም ላይ ተቀምጦ ሰው ፍትህ ላግኝ ጥላሁን ገሰሰ ከሌለ የለም ያለውን ብቻ ወሰድኩ። የአማራ ህዝብ ሀብትና ንብረት በማውደም የሚመለስ ጥያቄ የለም። በትናንትናው ዕለት ጽንፈኛው ኃይል የጅጋ ከተማ አስተዳደር ተቋማትና የከተማውን ሙሉ መረጃ በሙሉ ማውደሙን የጅጋ ከተማ አስተዳደር ገልጿል። የጅጋ ከተማ አስተዳደር ምክትል ከንቲባ አቶ አስራቱ ደሳለኝ እንደገለጹት ጥፋት ዋና መገለጫ የሆነው ጽንፈኛው ኃይል የጅጋ ከተማ አስተዳደር ተቋማትና ሙሉ መረጃዎች ቤንዚን አርከፍክፎ በሳት ማውደሙን ገልጿል። እና ፋኖ ምናምን ስትባሉ አንደኛ ፋኖ የጀግኖች ስም ነው። በዚህ ስም መጥቶ የረከሰ ስራ መተግበር የዛ ቡድን የላኩት ኃይሎች የሰጡት ተልዕኮ ማውደም ነው። ያለ በየቀኑ በቁሙ መግደል። እዚህ ላይ ነው ኢንቨስት የምታደርጉት ጀግኖች። ከአማራ ክልል ተወልዳችሁ እዛ ጋር ኢንቨስት የምታደርጉ ቴሌቶን የምታዘጋጁ ሰዎች ይሄው ያንን ህዝብ በቁሙ እንዲሰቃይ እንዲጓረድ፣ በባዶ እግሩም ቢሆን በሰላም ወጥቶ እንዳይገባ፣ በስቃዩ የታደለው ልጅ ለእናት ለአባቱ ጫማ ይገዛል፣ ልብስ ይገዛል፣ መንገድ ይሰራል፣ ከዓለም ጋር ለመገናኘት የሚያስችሉ ስልጣኔዎችን ይወስዳል። እዛ አማራ ክልል ላይ የተወለዳችሁ የኔ እህት ወንድሞች ደግሞ የእናንተ ዶላር ያንን ህዝብ ለማገዳደል ያንን ህዝብ ለማዋረድ ልጆቹን በቁማቸው ከዚህ ዓለም ወደኋላ ተጎትተው ብዙ ርቀት እንዲርቁ ደንቁረው እንዲቀሩ ወይ ገዳይ ወይ ሟች ሆነው እንዲቀጥሉ ነው የእናንተ ገንዘብ ነው። የእናንተ ምሁርነት፣ የእናንተ የፖለቲካ ታጋይነት፣ የእናንተ እስካሁን ሁሉ ድርጊት ዛሬም የምታደርጉት ይሄ ነው። ንብረት ማውደም፣ ሴቶችን መድፈር። ከዛም መከላከያ እንዳደረገ ማን ነው በሩን የከፈተው? መከላከያ ምንም ነገር ቢያደርግ በር ከፍቶ የሰጠው ማን ነው?
ትውልድ ወደ ኋላ ቀረ። አታፍሩም። በጣም የተረገማችሁ ናችሁ። በዚህ ትለምናላችሁ። እንዲህ አይነት የሰው ደም ትመጣላችሁ። በዚህ ስቃይ፣ በዚህ ህዝብ መከራ ያደለው ሰው ዘመን ያደርግ። የእናንተ ስልጡንነት፣ የእናንተ ውጭ ሀገር መኖር፣ የእናንተ ምሁርነት፣ የእናንተ ነፃ አውጪ ሆኖ ፖለቲከኛ መሆን ግን ይሄው ያንን ህዝብ በቤቱ እንዲሞት ያደርጋል። ዘመቻ ይሻ ብላችሁ ድራማ ስትሰሩ ደምቢዶሎ ብላችሁ የሰራችሁትን ድራማ ሁሉ ውሰዱት። ያን ሁሉ ቆሻሻ ነገር ስታረጉ ስታወሩ ኖራችሁ አዲስ አበባ አልገባለ ብላችሁ ተነስታችሁ ይሄው ዛሬ ከቤቱ ቤተክርስቲያን ሄደ። እንኳን ደስ አላችሁ የአማራ ክልል ተወላጆች፣ ህዝባችሁን በቁሙ አሰቃያችሁት። ሰዎች እናት አባቶቻችሁ ከዛ የተወለዳችሁበት የአካባቢው ህብረተሰብ እንደ በግ እየታገተ የወያላ መጫወቻ ሆኖላችኋል። የሻቢያ መጫወቻ፣ የህወሓት መቀለጃ ሆኖላችኋል። እንኳን ደስ አላችሁ ምሁራን፣ በአሜሪካ በአውሮፓ ያላችሁ ጀግኖች እንኳን ደስ ያላችሁ። አማራ ክልልን አኮራችሁ። ምን ነው እያደረጋችሁ ያላችሁ? ይሄ ነው አትኩኝ እንደፈለት ይላሉ። በጣም የጀግንነትና አትንኩኝ አይነት ሳቅባችሁ በደንብ አትንኩኝ ባል ያሉ ለዘና ተወጃቸው የሚሰጡት አትንኩኝ አይነት እንዴት ለከዚህ ይወላላችሁ ካሉ ራሱ ታትላችሁ አትሊስት ጀግንነቱ ባይኖር አይደለም መላሱ አለ አታቸው እንደ ፋኖ አትኩኝ እንደፈለት ይላሉ። በጣም የጀግንነትና አትንኩኝ አይነት በደንብ ነው። ይሄ ናችሁ ሸቃላዮች፣ ሀገራችሁን ለማፍረስ በየሄዳችሁበት የእናንተን ርኩሰት የምትፈጥሩና የምትኖሩ አንድ ቦታ ላይ ተሰብስባችሁ አንድ ሰው ከመንገድ ላይ ያላነሳችሁ፣ ሰዎችን ግን ወደ ጎዳናና ወደ ስቃይ የምትወስዱ ናችሁ። በተለይ አማራ ክልል አካባቢ ከደጀን እስከ መተማ ሁመራ፣ ከዚህ ከሰሜን ሸዋ እስከ ራያ ድረስ ያላችሁትን በአጠቃላይ ያየሁት ይሄ። እንኳን ደስ አላችሁ። ከ500,000 በላይ ህዝብ ከኦሮሚያ ክልል ተፈናቅለው በተለያዩ ቦታ ላይ ያለ ለእነሱ 1 ሜትር ኬንዳ አትገዙም። ደረጃ ሀብተወልድ እንኳን ደስ አለ። ወንድማገኝ እንኳን ደስ አለ። ጴጥሮስ ጲላጦስ እዛ ማን ነው የሚባል ያ ሽማግሌው ሰውዬ እንኳን ደስ አላችሁ። ይህን እንዳትረሱት። የዛ ህዝብ መከራ እንኳን እናንተን የሚያኖርን ሀገር እግዚአብሔር ማት እንደሚያወርድበት እንዳትረሱት። የእናንተ ምሁርነት አሳፋሪ የደም ነጋዴዎች እንደሆናችሁ ይህንን አማራ ክልል ተወለድኩ የሚልን ሁሉ በተለይ በዚህ ጉዳይ ላይ አቀጣጣይ ሆኖ ሄደው አቀጣጣይ ሆኖ ገዱ ጉዱን ስፖንሰር እያደረገ የዚህ ህዝብ መከራ እንዳይቆም በወልቃይት በራያ እያለ ሲያባለው ይኖረና በቅማንት በከሚሴ ከዛ በሽናሻ እያለ ሲያባለው ያንን ህዝብ ሲያዋርደው ይኖረው ያ መከራ እንዳያበቃለት ዛሬም ተሰብስቦ የዛንን ህዝብ መከራ የምታራዝሙ ሰዎችን ሌላም ሰው ቢሆን ይሄን ሊነግራችሁ ይገባል። ያ ሰው ነው ኦሮሚያ አካባቢ ያለ፣ ደቡብ አካባቢ፣ ሐረር፣ ድሬዳዋ፣ ሶማሌ ክልል፣ አፋር፣ የትኛውም ቦታ ላይ ያለ ሰው ሊነግራችሁ ይገባል። ሊያነጉራችሁ ይገባል። ስራችሁን ሊገልጥላችሁ ይገባል። ራሱን ከእናንተ ማጽዳትም ማራቅም ስላለበት የእናንተ ሀብት የእናንተ ምናምን የሰራው ይሄ ነው። አድማ ብተናውም ሆነ ሌላው ስራውን እየሰራ ነው። ክልሉን ይሻገራል። ግን ያ ክልል ለዚህ ደረጃ እንዲደርስና ይሄም እንዳያበቃ የሚሰሩ ሰዎች ደግሞ በዛው በስራችሁ በክብራችሁ መገለጥ ስላለባችሁ እንጂ እስከዛው እስከ ቆሻሻችሁ መታወቅና መነገር ስላለባችሁ እንጂ ሌላ የሚቀየር ነገር ኖሮ አይደለም። እሱን የማረጋገጥ ስለምችል ማለት ነው። ለማንኛውም ምንድነው የሚለው እንግዲህ የፍየሉን ሙክትም እንዲታረድ ተፈቅዷል የሚል ነበር። ሽማግሌውን የፍየሉን ሙክት እንዲታረድ ከፈቀድን በኋላ በሻቢያ አውድማ ላይ የሚወቃው ይወቃል። የሱዳንና የኢትዮጵያ ድንበርም መደረግ ያለበት ነገር እንዲደረግ ሳይመሽ ድንበሩን ለመጠበቅ የሚደረገው ዝግጅት ይቀጥላል።
የሚልና ሌላ ሁነቶች አሉ። የኢትዮጵያ ድል እንደሚቀጥል እርግጠኛ ሆነን ነው የምናወራው። የሚያዘገየው ምን የሚለው ላይሆን ነገር ጀስት ማያሸንፋችሁ ሰው ሲጋጋጥና ሲላላት እንትን ይላል። ዛሬ ላይ አስተውሉ፣ ሰዎች ያስተውሉ። ከማንኛውም ነገር ላይ ሰብዕናን የሚያጓድል ተግባር አይፈጽሙም። ከዛ ውጭ የሚቀየር ነገር የለም። ማንም ይባል ማለት ምንም እውነታውን ከዚህ በላይ እንሂድም ከተባለ መዘርዘር ይቻላል። አሰብን ብቻ ወደቡን ማግኘት ወደ ባህር በር ማግኘትን ብቻ አይደለም። ከዛም ባሻገር የሚገዱ ሁኔታዎች አሉ። ለዛ ዝግጆች እንሁን። ባለንበት አብሮን ካለ ሰው ጋር እንዋደድ፣ አብረን እንቁም። ስኬት የሚጀምረው አብሮን ካለ ሰው ጋር ስለሆነ እይታችን፣ አመለካከታችን ይስተካከል። ከዛ ባሻገር የሚቀየር ነገር የለም። ምንም ተቆጣጠር፣ ምንም በል፣ ምንም ነገር እንደሌለ አይ ነው። ተኩሶ ፎቶ ተነስቶ ድምፅ ቀርጾ መሄድ ምናምን ይሄንን የሚል ሰው ካለ በርቱ፣ የሚያብደውም ይበድ። ኢትዮጵያ ግን ትሻገራለች። ጀግናው መከላከያ ሰራዊቱም እዚህ አይደለም ጉዳዩ፣ እሱ ያውቃል ምን መስራት እንዳለበት። የኢትዮጵያ ልጆች ምን መስራት እንዳለባቸው፣ ምን መስራት እንዳለብን እናውቃለን። የሚሰራላት፣ የሚደክምላት፣ ዋጋ የሚከፍላት፣ የሚመራት ኢትዮጵያን ይዞ ይቀጥላል። አጠፋታለሁ ያለ ድምጥማጡ ይጠፋል። እንኳን እናንተ በምላሳችሁና በወዳችሁ የምትጋለቡ ቆሻሾች ይቅርና ዶላር ኒውክሌር ያለው ቢሆን ኢትዮጵያን አይችላትም። ኢትዮጵያን አይችላትም። ለኢትዮጵያ የሚሰሩ የታደሉ ናቸው። ኢትዮጵያን የሚጠብቁ፣ ለኢትዮጵያ የሚታዘዙ፣ ኢትዮጵያዊ ሆነው የተፈጠሩ፣ ኢትዮጵያዊ ወኔ ሰብዕናቸው ሙሉ የሆነ ሀቅን የሚኖሩና ለሀቅ የሚሰሩ ሁሉ የታደሉ የተመረጡ እንጂ ማንም ለክስክስ እድል አያገኝም። ኢትዮጵያዊነት ትልቅ ሚስጥር አለው። እሱም ነገር ተነገ ወዲያ አብረን እናያለን። ማንም ቢሸሽ የሚጠጋባትና ብዙ ተስፋ ያላት ምድር ናት ኢትዮጵያ። ያንን ነው የማውቀው። በዛ ማር ነው የምሰራው። ድል እንደማደርግም እርግጠኛ ነኝ። ዛሬ ይሄን ቃል ያዙ፣ ነገ እኔን ተቹኝ። እንድስተካከል አድርጋችሁ ካልተስተካከልኩ ጥላችሁኝ ሂዱ። የእናንተ ዋጋ መተመን ያለበት እኔን ከማስተካከል ጀምሮ፣ እኔን ከማንሳት ጀምሮ ከፍታችሁን ማረጋገጥ እንጂ ጭራሽ ወድቄም ይጃችሁ እንዲወድቅ መፍቀድ የለባችሁ። ያ ነው ኢትዮጵያ። እሱን ነው እዚህ ቤት የምናወራው። ማንም ኢትዮጵያን እንጃ ቃላት ያሳንሳል። ለማንኛውም አብራችሁ ስለነበራችሁ አመሰግናለሁ። ተባረኩ። መልካም ሰንበት። ኢትዮጵያ ታበስለ እግዚአብሔር። የኢትዮጵያ ድል ይቀጥላል። ሁሉም በስራው ይከበራል ወይም በስራው ይቀበራል ማለት ነው። ሻዕቢያን ያው ሁሉም ይቀጥላል። ዞሮ ዞሮ ኢትዮጵያ አሸንፋለች። ቀድመን የተናገርነው ነው። እሱ የሚቀጥለው ምንም አታስቡ። ጦርነቱ ምንም የለም። ከዛ በፊት ጨርሰነዋል ማለት ነው። መልካም ጊዜ